የኢራን መርከብ ሰመጠች። አሜሪካ የሚሳኤል መከላከያ ጨረሰች። ጦርነቱም እየተስፋፋ ነው። ፈረንሳይ፣ ጀርመንና ቱርክ ገብተውበታል። በዚህ መሃል አሜሪካ የኢራን መርከብ ላይ ጥቃት ፈጽማ የቴህራን መርከብ ሰጥማለች። ይህም ጦርነቱን ሊያስፋፋ የሚችል ክስተት ሆኖ ተመዝግቧል። ወዲህ ደግሞ አሜሪካ የሚሳኤል መከላከያ መጨረሷን የሚገልጽ ከባድ መረጃ ወጥቷል። ይህን ተከትሎ ፔንታጎን ተጨማሪ $50 ቢሊዮን መጠየቁም ተሰምቷል። 120 ሰዓታት፣ 7200 ደቂቃዎች፣ 432000 ሰከንዶች ያለማቋረጥ ተጋድሎ እየተደረገ ነው። ለጽዮናውያን እጅ አንሰጥም ያሉት ፋርሶች እጃቸው ላይ ያለን መሳሪያ ሁሉ እየተጠቀሙ ነው። 7 ሀገራትን ለብቻ የገጠመችው ኢራን ከአምላኳ ጋር ሆና ጎልያድን የገጠመች ዳዊት ሆናለች። ዓለም ሁሉ ጀርባዋን ቢሰጣትም ያሏትን ወንጭፎች ሁሉ ወደ ጎልያዶች እያስወነጨፈች ነው። በዛሬው ዕለትም ኢራን ወደ ቱርክ ሚሳኤል ማስወንጨፏ ተሰምቷል። እነዚህ ሚሳኤሎች ኢላማቸውን ሳይመቱ በቱርክ ጸረ ሚሳኤሎች ተመተው መውደቃቸውንም የቱርክ ዜና ጣቢያዎች ዘግበዋል። ከኢራን ተተኩሶ ወደ ቱርክ አየር ክልል ሲምዘገዘግ የነበረው ባሊስቲክ ሚሳኤል በምስራቅ ሜዲትራኒያን በሚገኘው የኔቶ የአየር መከላከያ ተመቶ እንደወደቀ ስካይ ኒውስ ዘግቧል። በተጨማሪም ፈረንሳይ አረብ ኤምሬትስን ለመምታት የተወነጨፈ የኢራን ሚሳኤሎችን እንዳከሸፈች ይፋ አድርጋለች። የተወደዳችሁ የቻናላችን ቤተሰቦች በአሳዛኝ ሁኔታ ቴህራን ከከተማነት ወደ ፍርስራሽነት ተቀይራለች። ቴህራን አሌፖንና ትሪፖሊን መስላለች። ኢራን ጋዛን እየሆነች ነው። ኔታንያሁም ሆኑ ትራምፕ ለኢራን ቅንጣት ያህል ርህራሄ ማሳየት ተስኗቸዋል። በዚህ ሁሉ ግን ኢራን አልሞት ባይ ተጋዳይ ሆናለች። የዛሬው የኢራን እስራኤል አሜሪካ ጦርነት ውሎ ሪፖርትን በዝርዝር እናስቃኛችኋለን። ቪዲዮውን ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። ቴህራን እየደማችም እየቆሰለችም ነው። ኢራን እየተንገዳገደች ነው። እጅ ላለመስጠት እየተውተረተረች ቢሆንም የእስራኤል አሜሪካ የተቀናጀ ጥቃት ግን ኢራንን አላላውስ ብሏል። የትናንቱ በመርከቧ ላይ የተፈጸመው ጥቃት ደግሞ ኢራንን እጅጉን ያስጨነቀ ነው። በኢራን የጦር መርከብ ላይ የነበሩ 80 ሰዎች አስክሬን መገኘቱን የስሪላንካ መከላከያ ሚኒስቴር ምክትል ሚኒስተር ማርሻል ሳምፓስ ቱያንኮንታ ለቢቢሲ ተናግረዋል። የኢራን የጦር መርከብ ህንድ ውቅያኖስ ላይ ሰመጠችው ከአሜሪካ ጦር በደረሰባት ጥቃት መሆኑን የመከላከያ ሚኒስትሩ ፔቴግዝ ተናግረዋል። የስሪላንካ ምክትል የውጭ ጉዳይ ሚኒስተር ለሀገር ውስጥ መገናኛ ብዙሃን በህንድ ውቅያኖስ ጥቃት የደረሰባት መርከብ ላይ የነበሩ ቢያንስ 80 ሰዎች መሞታቸውን መናገራቸውን ሮይተርስ ዘግቧል። የስሪላንካ ባህር ኃይል ቃል አቀባይ ሰነዶች እንደሚያሳዩት 180 ሰዎች በመርከቧ ላይ ነበሩ ብለዋል። የስሪላንካ ባህር ኃይል ቀደም ሲል ከኢራን የጦር መርከብ የድረሱልኝ ጥሪ ተቀብሎ የ32 ሰዎችን ህይወት ማትረፍ መቻሉንም ተናግሯል። አሜሪካ ባለፉት 6 ቀናት እንዲህ ያሉ ሰፊ ጥቃቶችን እየፈጸመች መሆኑን ተከትሎ የተኳሽና የሚሳኤል መቃወሚያ እጥረት ገጥሟታል ነው የተባለው። ፕሬዚዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ ነገ አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑ ተነግሯል። ከዚህ በተጨማሪ የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ የተዘጋጀ መሆኑን ሮይተርስ ዘግቧል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዝዳንት ትራምፕን በሚጠበቅባቸው መጠን እያመረቱ አይደለም እየተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘው ነበር። የመከላከያ ሚኒስትሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎ እየተጠበቀ ነው። ከዚያ በኋላ ማስገዳጅ እርምጃ ሊወሰድና ኮንትራታቸው ሊቋረጥ ይችላል ተብሏል። የአሜሪካ ባለስልጣናት ቢያንስ በአጭር ጊዜ ውስጥ የትራምፕ አስተዳደርም ሆነ ኢራን ከግጭቱ ለመውጣት በእርግጥ ዝግጁ ስለመሆናቸው ጥርጣሬ አላቸው። የአሁኑ የኢራን መሪዎች በሀገራቸው ላይ የተካሄደ ያለውን የአሜሪካ እስራኤል ጥቃት ለማስቆም ከዶናልድ ትራምፕ ጋር ለመደራደር ፈቃደኛ አልሆኑም። ይሁን እንጂ ጥቃቱ በተጀመረ ማግስት የኢራን የሰለላ ሚኒስቴር ሰራተኞች ግጭቱን ለማቆም በሚቻልባቸው ሁኔታዎች ላይ ለመወያየት በተዘዋዋሪ ለሲአይኤ ጥያቄ ማቅረባቸውን ጉዳዩን የሚያውቁ ባለስልጣናት ገልጸዋል። ጉዳዩን የሚያውቁ ባለስልጣናት እንደሚሉት የአሜሪካ ባለስልጣናት ቢያንስ በአጭር ጊዜ ውስጥ የትራምፕ አስተዳደርም ሆነ ኢራን ከግጭቱ ለመውጣት በእውነት ዝግጁ ስለመሆናቸው ጥርጣሬ አላቸው። ያም ሆኖ በሌላ ሀገር የሰለላ ተቋም በኩል የተላከው ይህ ጥያቄ የቴህራን መንግስት በግርግር ውስጥ ባለበትና መሪዎቹ በእስራኤል ጥቃት ስልታዊ በሆነ መንገድ የተገደሉ ባሉበት ወቅት ማንኛውም የኢራን ባለስልጣናት የተኩስ አቁም ስምምነትን ተግባራዊ ማድረግ ይችላል ወይ የሚል ቁልፍ ጥያቄ ያስነሳል። ይህ የድርድር ጥያቄ ስማቸው እንዳይጠቀስ በፈለጉ የመካከለኛው ምስራቅና የአንድ ምዕራባዊ ሀገር ባለስልጣናት አማካይነት ለኒውዮርክ ታይምስ ተገልጿል። የዋይት ሃውስ ተወካዮችና የኢራን ባለስልጣናት አስተያየት እንዲሰጡ ለቀረበላቸው ጥያቄም ምላሽ አልሰጡም። ሲአይኤም አስተያየት ለመስጠት ፈቃደኛ እንዳልሆነ ተገልጿል። የኢራንን ወታደራዊ አቅም በከፍተኛ ደረጃ ለመምታትና ምናልባትም የኢራን መንግስት እንዲፈርስ ለማድረግ ለሳምንታት የሚቆይ ዘመቻ የሚፈልጉ
የሚፈልጉ የእስራኤል ባለስልጣናት አሜሪካ የቀረበውን ጥያቄ ችላ እንድትል መክረዋል። ለጊዜው ግን ጥያቄው በዋሽንግተን ዘንድ እንደ ቁም ነገር አልታየም። ትራምፕ ከኢራን ጋር ስለሚደረግ ስምምነት ለመወያየት ዝግጁ መሆናቸውን ለቀናት ሲናገሩ ከቆዩ በኋላ ማክሰኞ ጠዋት በማህበራዊ ሚዲያ ባሰፈሩት ጽሑፍ ለድርድር አሁን ረፍዷል ብለዋል። በኋላም ትራምፕ አሜሪካ እንደምቅ መሪዎች እውቅና የሰጠቻቸው የኢራን ባለስልጣናት የተገደሉ በመሆናቸው የተሰማቸውን ሐዘን ለጋዜጠኞች ገልጸዋል። የጦር መሳሪያዎች ክምችትና አቅርቦት ብቻውን የግጭቶችን ውጤት አይወስኑም። በሩሲያ በሁለቱም ረገድ የምትበለጠው ዩክሬን ለዚህ ጥሩ ማሳያ ነች። ይህም ቢሆን ግን የጦር መሳሪያ ክምችት በጦርነት ውስጥ ወሳኝ መሆኑ የሚካድ አይደለም። የዘመቻው ፍጥነት ከመጀመሪያው ጀምሮ ከፍተኛ ነበር። ሁለቱም ወገኖች ከሚያመርቱት በላይ መሳሪያዎችን በፍጥነት እየተጠቀሙ ይገኛሉ። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም አሜሪካና እስራኤል ከ2000 በላይ ጥቃቶችን ፈጽመዋል ሲል ግምቱን አስቀምጧል። እያንዳንዱ ጥቃት በርካታ ጥይቶችን የሚይዝ ነው። ኢራን 571 ሚሳኤሎችንና 1391 ድሮኖችን አስወንጭፋለች ብሏል። ብዙዎቹ ጉዳት ሳያደርሱ መከላከል ተችሏል። ሁለቱም ወገኖች ጦርነቱ በቀጠለ ቁጥር አሁን ባለው አቅም ለመቀጠል አስቸጋሪ ይሆንባቸዋል። የምዕራባውያኑ ባለስልጣናት ኢራን የምትተኩሰው ሚሳኤል ቁጥር መቀነሷን እየገለጹ ነው። በጦርነቱ የመጀመሪያ ቀናት በመቶዎች የሚቆጠሩት ሚሳኤሎች ይተኮሱ የነበረ ቢሆንም አሁን ቁጥራቸው በጥቂት ደርዘኖች ተገድቧል። ከጦርነቱ በፊት ኢራን ከ2000 በላይ የአጭር ርቀት ባሊስቲክ ሚሳኤሎች ክምችት እንዳላት ተገምቷል። ምን ያህል የጦር መሳሪያዎች በእጃቸው ላይ እንዳለ ግን በትክክል አይታወቅም። እነዚህ አሃዞች በይፋ ከታወቁ ለባላንጣዎቿ ጥሩ ግብዓት ስለሚሆኑ ነው የማይገለጹት ተብሏል። የአሜሪካ ጦር ከፍተኛ አዛዥ ጀነራል ዳን ኬን ሮብ ዕለት እንደተናገሩት ኢራን የምታስወነጭፈው የባሊስቲክ ሚሳኤል ከመጀመሪያው ቀን በ86 በመቶ ቀንሰዋል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም በበኩሉ ባለፉት 24 ሰዓታት ውስጥ ብቻ በ23 በመቶ ቀንሰዋል ብለዋል። ኢራን ከጦርነቱ መጀመር በፊት በ10 ሺዎች የሚቆጠሩ ሻሃድ የተሰኙ አጥፍቶ ጠፊ ድሮኖችን በብዛት እንዳመረተች ይታመናል። ቴክኖሎጂውን ወደ ሩሲያም ልካለች። ሩሲያ ቴክኖሎጂውን ተጠቅማ የራሷን የሻሂድ ድሮን በማምረት ዩክሬን ውስጥ አስከፊ ጥቃት ለመፈጸም እየተጠቀመችበት ነው። አሜሪካም ዲዛይኑን ተጠቅማ ድሮኖችን ማምረት ችላለች። ኬን ግን የኢራን የድሮን ማስወንጨፍ አቅም ከግጭቱ የመጀመሪያ ቀን በ73 በመቶ ቀንሷል ብለዋል። ኢራን ከፍተኛ የሆነውን ዘመቻ ተቋቁማ ለመቀጠል እየታገለች ያለች ይመስላል። ቁጥሩን ለመቀነስ የተወሰነው የጦር መሳሪያ ክምችቶችን ለመጠበቅ የሚደረግ ሙከራ አካል ሊሆን ቢችልም በበቂ ሁኔታ እያጠቁ መቀጠል ግን የበለጠ ከባድ ይሆናል ተብሎ ይታመናል። የአሜሪካና የእስራኤል ጀቶች በኢራን የአየር ክልል ላይ የበላይነት ይዘዋል። አብዛኞቹ የኢራን የአየር መከላከያዎች ወድመዋል። አሁን አስተማማኝ የሚባል የአየር ኃይል የላትም። እንደ ሴንትኮም ገለጻ የጦርነቱ ቀጣዩ ምዕራፍ የኢራንን የሚሳኤልና የድሮን ማስወንጨፊያዎችን፣ የጦር መሳሪያ ክምችትን፣ ማዕድንና የጦር መሳሪያ ፋብሪካዎችን በማውደም ላይ ያተኮረ ነው። አሜሪካና እስራኤል የኢራንን የመዋጋት አቅም ማዳከም ቀላል ሊሆንላቸው ይችላል። ሁሉንም የጦር መሳሪያ ክምችቶቿን ማጥፋት ግን አስቸጋሪ ይሆንባቸዋል ተብሎ ይታመናል። ኢራን ከፈረንሳይ በ3 እጥፍ የምትበልጥ አገር ነች። ይህም የጦር መሳሪያዎቿን ከአየር ጥቃት ደብቆ ለማቆየት ያስችላታል። የቅርብ ጊዜ ታሪክ የሚያሳየውን በአየር ላይ ጥቃት የሚካሄዱ ጦርነቶች ውስንነት እንዳለበት ነው። የእስራኤል ጦር ለ3 ዓመታት ከፍተኛ የቦምብ ድብደባ ከፈጸመ በኋላም በጋዛ የሚገኘውን ሐማስን ማውደም አልቻለም። በየመን የሚገኙት የሁቲ አማጽያን ለ1 ዓመት ያህል በአሜሪካ የአየር ጥቃት ቢፈጸምባቸውም መቋቋም ችለዋል። አንዳንድ የጦር መሳሪያዎቻቸውንም አተርፈዋል ተብሎ ይታመናል።